ሰላም እንደምናችሁ ውድ አድማጮቼ ይሄን ቪዲዮ የምትሰሙ ሰላምታዬን አቀርባለሁ። እንግዲህ መጀመሪያ በተለይ ይሄን ቪዲዮ ድጋፍ የሰጣችሁ በምክር እኔ በእውነት ስለዚህ ቪዲዮ ምንም ስለ ዩቲዩብ ምንም ማውቀው ነገር የለም ማለት ነው። እና ማለት አውቃለሁ ልዩ ጥቅማ ጥቅሞች እንደሚገኝ አውቃለሁ ምናምን ግን ፎከስ አድርጌ ተከታትዬ አላውቅም። እችን 3 ቀን ነው የማውቀው ማለት ነው። የዩቲዩብ ህጎች የዩቲዩብ ጉዳይ አሁን ነው የገባኝ። በተለይ በዚህ ምክር የሰጣችሁኝ ድጋፍ የሰጣችሁኝ እናንተን እጅግ አድርጌ አመሰግናለሁ። በጸሎት ያገዛችሁኝ እና ምንድነው የኛ ዓላማ ይሄ ቻናል እና ይሄ ራዕይ ያየን እይታችን ምንድነው? በተለይ ሀገራችን በተመለከተ ህብረተሰባችን በተመለከተ አሁን ኢትዮጵያ ያለችበት መንፈሳዊ ውድቀት፣ ፖለቲካዊ ውድቀት ቀላል አይደለም፣ ከባድ ነው ማለት ነው። በአጠቃላይ ከዚህ የተነሳ ነው ብለን ነው ከእስራኤል የተነሳ ዓላማችን እስራኤል ለምን ዋና ሆነች የሚል ነገር ብዙ መረጃዎች ማቅረብ እንችላለን። ክርክሮች አሉበት ማለት ነው። በተለያዩ ስኮላሮች በተለያየ መንግስታት በተለያየ ክርክር ያለበት ነው። ያንን ክርክር ግን እናሸንፋለን የምንልበት ጉዳይ ምንድነው? የእግዚአብሔር ጉዳይ ስለሆነ የእግዚአብሔር አጀንዳ ስለሆነ ነው ማለት ነው ወገኖቼ። እና ስለዚህ በዚህ ጉዳይ ሁላችሁም ይሄ ጉዳይ የኔ ጉዳይ ብቻ ሳይሆን የኛ ጉዳይ ብቻ ሳይሆን የሁላችንም ጉዳይ ነው። እና ዛሬ ላወራበት የምፈልገው በተለይ የጎዳን ነገር ምንድነው? አንድ ማንረዳው ነገር ኢትዮጵያዊ እንዳየሁት በቀደም ዶክተር ንጉሴ በጣም በዚህ ጉዳይ ሲነግረን ነበረ። እና ምንድነው ስለ ዩኒቲ ነው፣ የህብረት ስራ ነው። እና አንድ ጥቅስ ምንድነው የሚለው መጽሐፍ ቅዱስ መክብብ ላይ አንዱን ቢያሸንፈው ሁለቱ በፊቱ ይቆማሉ፣ በሶስት የተገመደ ገመድ ፈጥኖ አይበጠስም ይላል። እና ስለ ዩኒቲ ነው የሚናገረው። በጣም ስለ ዩኒቲ ብዙ ጥቅሶች እኔ በቃ ነፍስም አልቀረልኝ። ማታ ነበር ሳይነበረ እስራኤሎች ራሳቸው እግዚአብሔር ራሱ በዩኒቲ በህብረት ነው የሚሰራው። እኔ ስራ ገንዘቦቼ ናቸው ነው የሚለው። ሌላ እስራኤሎች ሲሰራ ራሱ እግዚአብሔር እስራኤሎችን ከግብጽ ሰብስቦ ምንድነው የሚለው እዚህ ጋር ዘዳግም ላይ ነው ሰብስቦ ጠርቷቸው በቃ ለሙሴ በቃ ህጉን የሰጣቸው ሰብስቦ ነው የሚል ነገር ነው። ስለ ዩኒቲ ስናይ በቃ አንድ እንድንሆን ሐዋርያት ተናግረዋል፣ ነብያት ተናግረዋል። ስለዚህ የህብረት ስራ ነው። ሀገር የምትገነባው ደግሞ በህብረት ስራ ነው። ከነ ነህምያ ከነ ምናምን ስናይ ይሄ በግል አይደለም። ኢትዮጵያ ውስጥ ግለኝነት በቃ ቸርች የግል ናት፣ ቢዝነስ የግል ነው። በዚህ በክፋት በቅናት በመገፋፋት የተያዝን ስለሆነ እንጂ እግዚአብሔር ደካማ ስለሆነ አይደለም። በዚህ ላይ ደግሞ ይሄ ዘመን የዓይን አውጣ ዘመን ነው። በጣም መንፈስን የሚጎዳ የምታፍርበትን ነገር ሰርተህ ነው መጠቀም የምትፈልገው እና ያ ደግሞ በጣም ይጎዳል እንደኔ አይነት ህብረተሰብ ማለት ነው። አባችሁ ስለዚህ ደረጃችንን ጠብቀን መንፈሳችንን ጠብቀን ለመሄድ የሚያስችለን አንደኛ ነገር ምንድነው? ዩኒቲ ህብረት ማለት ነው። ስለዚህ ስለ ህብረት መማር አለብን። ምን አይነት ስራ ነው መተባበር ያለብኝ? የትኛውን አገልግሎት ነው መተባበር ያለብኝ? ማመን ያለብኝ መቀበል ያለብኝ የሚለውን ነገር ከሁሉ ጋር ሁሉ ነገር አንድ ሆኑ ማለት ለምሳሌ ሰዎች ተሰብስበው የሆነ ቸርች ሊሄዱ ይችላሉ፣ የሆነ ኮንፈረንስ ሊሄዱ ይችላሉ፣ የሆነ ቦታ ሊሄዱ ይችላሉ። ያ ማለት አንድ ሆኑ ማለት አይደለም። መንፈሳዊ አንድነት የሚያመጣው ግን እውነት የእግዚአብሔር መገለጥ ነው፣ የእግዚአብሔር ጉዳይ ነው። እና ስለዚህ የእስራኤል ጉዳይ የመገለጥ ጉዳይ ነው። እግዚአብሔር በቃሉ ስለገለጠው ነው የምንረዳው ማለት ነው። እና ወገኖቼ በዚህ ጉዳይ ላይ ሲሪየስ ልንሆን፣ ልንተባበር፣ ልንደግፍ፣ ልናስብበት የሚገባው ጉዳይ ነው። እኛ በየዕለቱ የተለያየ ፕሮግራሞችን የተለያየ ማንቂያዎችን ይሄ ስብከት አይደለም፣ እንገባችሁ? ስብከት አይደለም፣ የቸርች ስራ አይደለም ማለት ነው። ቸርች የምትሰራው የራሷ ስራ አለ። ይሄ ደግሞ እስራኤልን በተመለከተ የዩኒቲ ብሪጅ ነው የምንሆነው። እስራኤልና ቤተክርስቲያን፣ እስራኤልና ኢትዮጵያ ህብረተሰብ ማህበረሰብ ክርስቲያን ብቻ መሆን የለብንም። ማንኛውም ሰው በፖለቲካ ሀሳብ ትላንትና እኔ ለምሳሌ ቴዲን በጣም ነው ያደነኩት ማለት ነው። ለምንድን ነው የእስራኤልን ባንዲራ ለብሶ ታለንቱን መግለጽ? ይህ የእስራኤልን ህልውና ይደግፋል ማለት ነው።
እና እንደዚህ ብዙ በዌስተርኖች እንደዚህ ያደረጉ ዘፋኞች ቢሆኑ ፖለቲከኞች አታም መንግስት ነው ስራው አይደል እንዴ? ለሁሉም ህብረተሰብ አባት ነው። ግን እንደ መንግስት ለእስራኤል ቆማለሁ የሚል መንግስት በአሜሪካን ሀገር ምንድነው ያመጣው? ይኸው እያት ሀገሪቷን የአሜሪካን ህግ ለዘመናት እስራኤልን ስትደግፍ እስራኤል በዚህ 77 ዓመት ተመስርታ ሲደግፍ የነበረው ዋነኛ እስራኤል ነው። ሌላው ቀርቶ እነ ጀርመንን ብታዩ ማለት ነው እንደዛ ሂትለር እየጨፈጨፉ ምን ያሉ እንዴት አሁን አዲስ ሰው በፖለቲካ በኢኮኖሚ እንዴት እየቀጠሉ ያሉትን ብታዩ ይገርማል። እኛም ይሄንን ነገር ለማምጣት ነው ማለት ነው። ስለዚህ ሐሳቤ ምንድነው? አላማችን ከእስራኤል ጋር የመቆም ነው። እስራኤልን የመደገፍ ነው። ይሄ መገለጥ ነው። መንፈሳዊ ምሪት ነው። ስለዚህ ሁለተኛ አሁን ምንድነው የሚያስፈልገው ደግሞ ዩኒቲ ነው። ህብረት ቤተክርስቲያኖች ሊደግፉን ያስፈልጋል ማለት ነው። መደጋገፍ ያስፈልጋል በትምህርቶቻችሁ። አመሰግናለሁ እነ ማሙሽ ፋንታ በጣም አሁን በዚህ ስለመጨረሻው ዘመን የሚደግፈው ነገር እኛን ይደግፋል። ይሄ በተለይ በግልጽ ይሄን ትምህርት የሚደግፉ ናቸው። የነማሙሽ ግሩፕ እንዳየሁት ትምህርቶቻቸው በዚህ ቤቱ ሲከታተል በተለይ ስለመጨረሻው ዘመን ስለ ሚሊኒየሙ ስለ እስራኤል መሰብሰብ እንደሚያምኑ እነ ጆናታን የተለያዩ ቸርቾች እና ይሄ በጣም አስፈላጊ ነገር ነው። ሌላው ግን መደገፍ በቃ እኛን ወደ ጎል የሚያመጣ ነገር በጸሎት ለህብረተሰባችሁ በተለይ በዚህ በቻናል ላይ ላይክ እንዲያረጉ ሰብስክራይብ እንዲያረጉ በመደገፍ ይሄ ምንድነው ተደራሽነት እንዲኖረን ያደርጋል ማለት ነው። እና ዩኒቲ ነገርን ያፋጥናል። አቅምና እንደምታዩት አይደል እንዴ መክብብ ላይ በአንድ በሶስት የተገመደ ግን አይበጠስም ይላል። ከአንድ ሁለት ይሻላል ይላል። ስለዚህ ይሄ ሀገር እንድትቀየር ስለሆነ የኛ መተባበር ያፋጥነዋል። የሀገራችን ሰላም መሆን ደግሞ ከዚህ ከግለኝነት ያወጣናል፣ ከመቀኝነት ያወጣናል፣ ከክፋት ያወጣናል። ገባችሁ? ሀገር እግዚአብሔር ለህብረተሰብ ከተሰጣቸው አገሮች አንዱ ናት። ስለዚህ አሁን መንግስት አበልጽጋቸዋለሁ ምናምን ምሳሌ አያበለጽግም። በቃ መንፈሳዊ ድጋፍ ያስፈልገዋል። የእግዚአብሔር ምሕረት ያስፈልገዋል። የእግዚአብሔር ይቅርታ ያስፈልገዋል። ስለዚህ ወገኖች ይህንን እንድናደርግ ሁላችሁም እንድትተባበሩ ዛሬም ጥሪ አቀርባለሁ። ሰላም ለኢየሩሳሌም ይሁን። ኢትዮጵያን እግዚአብሔር ይባርክ። ተባረኩ።